ሻሎም ቅዱሳን የጌታ ሰላምና ጸጋ ረፍት ደስታ ይብዛላችሁ። ዛሬ በፊታችሁ አንድ እግዚአብሔርን ቃል ሼር ላደርጋችሁ ነው የመጣሁት። እሱም መጽሐፈ ዮናስ ላይ ያለውን 2 ከቁጥር 10 ላይ ያለውን ነው። እግዚአብሔርም አሳውን አዘዘ፣ እሱም ዮናስን በየብስ ላይ ተፋው ይላል። እግዚአብሔርም አሳውን አዘዘ፣ እሱም ዮናስን በየብስ ላይ ተፋው። ይሄ ስለመተፋት ስናወራ አንደኛ ነገር ባለመታዘዝ የተያዙ ነገሮቻችን እግዚአብሔር ይይዛል፣ እግዚአብሔር ያስለቅቃል። እግዚአብሔር የሚያስለቅቀው ባለመታዘዛችን፣ እግዚአብሔር የያዘውን ጉዳይ፣ እግዚአብሔር የዘጋውን ጉዳይ፣ እግዚአብሔር የከለከለውን ጉዳይ ራሱ እግዚአብሔር እንደሚያስለቅቅ እንመለከታለን። ሁለተኛ ደግሞ ምንድነው የምንመለከተው? በራሳችን ፍቃድ ያለ እግዚአብሔር ፍቃድ የምንሄዳቸው መንገዶቻችን ሁሉ ዝግ እንደሆኑ ያስተምረናል። ሶስተኛ ምን ያስተምረናል? ዮናስ ፍላጎቱን ሊያሟላ በወጣ ጊዜ ያለ እግዚአብሔር ፍላጎት ብዙ መሄድ እንደማይቻል፣ እንደገና በዮናስ ፍላጎት የተጀመረ መንገድ የብዙ ሰዎችን መንገድና ብዙ ንብረታቸውን እንዳስጣለ፣ የኛ አለመታዘዝ፣ የኛ ከእግዚአብሔር ጋር አለመጣበቅ፣ የኛ በራሳችን ፍቃድ መንቀሳቀስ ከኛ አልፎ የሰዎችን ነገር እንደሚያስበላ፣ የሰዎችን ነገር እንደሚያስጥል ያሳየናል። መጽሐፍ ቅዱሳችን ላይ እንደምትመለከቱት የራሷን ገላ የሴቲቷንም የገደለች የሁለት ጋለሞታ ሴቶችን ታሪክ ወደዚያ መጣዋለሁ። አንደኛዋ ሕፃኗን ገላፍና ሌሊት ደግሞ የተኛችውን ያልሞተውን ወደ ራሷ ወስዳ የሞተውን ቀየረች። አንዳንድ ጊዜ በህይወታችን ውጣ ውረድ ጎዳና ውስጥ ያለ እግዚአብሔር ፍቃድ የምናስገባቸው ሰዎች፣ ያለ እግዚአብሔር ፍቃድ የምናስከትላቸው ሰዎች፣ ያለ እግዚአብሔር ፍቃድ የምንጀምራቸው መንገዶች ንጹህ ነገራችንን ይገሉብናል። ሁሌ የሚገርመኝ የጣሉ እንዳያስጥሏችሁ ብዬ ያስተማርኩት ትምህርት አለ። ይሄኛውን ከሱ ጋር የሚያገናኘው ትልቁ ነገር እግዚአብሔር ያዘዘውን ነገር ሰው በራሱ ቢሮጥ እንደማያከናውነው። ያለ እግዚአብሔር ፍቃድ የምትጀምራቸው ነገሮች ምንም ማይል ጀግና ብትሆን፣ ምንም ማይል ፒኤች ዲግሪ ቢኖርህ እግዚአብሔር የዘጋውን ዲግሪው አይከፍትልህም። እግዚአብሔር የዘጋውን ሰው አይከፍትልህም። በዚህ ውስጥ በጣም የተረዳሁት አንድ ነገር ምንድነው? እግዚአብሔርም ይላል አሳውን አዘዘው ነው ያለው። ሁለተኛ እግዚአብሔር አንድያ ልጁን ዓለምን ሊያድን በወደደ ጊዜ እስኪሞት ድረስ ዝም አለው። ሲዘበትበት፣ ሲገረፍ፣ ሲያንገላቱት፣ ሲወጉት፣ ሲሰቅሉት፣ ሲተፉበት ፍጡር አምላክን የሆነውን ፈጣሪ ሲገርፍ አባቱ ዝም ነው ያለው። የመጣው አንድና አንድ የረጅም ጊዜ ፕሮፖዛል ይዞ ስለመጣ ነው። አባቱ ማስቆም ይችላል፣ አባቱ ደግሞ ማዳንም ይችላል። ግን ምን ፈልጓል? እስከ መጨረሻው ድረስ የልጁን መልክ ይመስል ዘንድ አባቱ ስለጨከነበት ጌታ ኢየሱስ ክርስቶስ ተሰቅሎ ወደ ምድር ወደ አፈር ከተቀበረ በኋላ ምድር ልትውጠውና ልትከደን ባለመቻሏ ትንሣኤ የሆነውን ክርስቶስ ወደ ምድር እንደተፋችው፣ ዮናስን አሳው እንደተፋው ምድር ደግሞ ኢየሱስን እንደተፋችሁ ታያላችሁ። ዮናስ ያለ እግዚአብሔር ፍቃድ ጀምሮ ነው። ኢየሱስ ደግሞ የእግዚአብሔርን የአባቱን ፍቃድ ሊፈጽም መጥቶ ነው። የእግዚአብሔር ፍቃድ በመንገዳችን እንድንሄድ፣ በእግዚአብሔር ዓላማ ውስጥ እንድንጓዝ፣ የእግዚአብሔርን ምክር፣ ስትራቴጂ፣ የእግዚአብሔርን ፕሮፖዛል እንድንጨርስ እንጂ በራሳችን ፕሮፖዛል መቀጠል አንችልም። ፎቅ ሰራለሁ ብሎ ሳር ቤት መስራት አይቻልም። ቤት ገነባለሁ ብሎ ቢች መገንባት አይቻልም። እግዚአብሔር ለመረጠን ስራ እስክንጨርስ ድረስ ደከመኝ ብለህ ብታቋርጥ ያቋረጥክባት መንደርና ሰዓት የመከራ ሰዓት እንደሆነች ከዮናስ ተምረናል። እግዚአብሔር ወደ ላከን እንጂ እኛ ወደ ላክነው ወይንም እኛ ወደ ፈቀድነው መሄድ እንደማንችል፣ በተለይ የእግዚአብሔር ስትራቴጂ ያለብን ሰዎች፣ እግዚአብሔር የመረጠን ሰዎች፣ እግዚአብሔር ለራሱ ስራ የሾመን ሰዎች በሰው ሐሳብ መቀጠል አንችልም። የራሳችንም ሐሳብ ማረግ አንችልም። መጽሐፍ ሲናገር አንተ የእኔ ነህ ይላል። አንተ የእኔ ነህ ካለ ለሱ ስራ መርጦናል። በቤታችን ብዙ አጋዦችን እንቀጥራለን። ብዙ ሊረዱን የሚመጡ ሰዎችን እንቀጥራለን። ስንቀጥር ከደሞዛቸው ባሻገር አቅርቦታችንን እንጂ አቅርቦታቸውን መስራት አይችሉም። ያቀረብንላቸውን ግን ሰርተው ያቀርባሉ። እኛም በእግዚአብሔር ዓለም ስንመረጥ እግዚአብሔር ከሰጠን ውጪ መስራት ስንጀምር ውድቀታችን ይቀድማል። እግዚአብሔር ካዘዘን ውጪ መስራት ስንጀምር ጥፋታችን ይቀድማል። እግዚአብሔር ካዘዘን ውጪ መስራት ስንጀምር፣ የእግዚአብሔርን ሐሳብ መሳት ስንጀምር፣ በራሳችን መነሳት ስንጀምር
የተሳካ የሚመስል ውድቀት ላይ ነው የምንሮጠው ማለት ነው። ስለዚህ እግዚአብሔር ዮናስን ስለፈለገው ስለላከው ለሐሳቡ ለእቅዱ ለዓላማው ለመልእክተኛ አድርጎ ስለመረጠው ዮናስ በራሱ ሐሳብ መሮጥ አይችልም። በራሱም እንቅስቃሴ መንቀሳቀስ አይችልም። ለምን ብትሉ እግዚአብሔር ወደ ላከው እንጂ ራሱን ወደ መረጠበት መሄድ አይችልም። በዚህ ዘመን እንደምታውቁት ብዙ እግዚአብሔር የመረጠውና ሰው የመረጠው አለ። እግዚአብሔር የመረጠው ምንም ማይል ትግል ውስጥ ቢሆን ምንም ማይል መንገዳገድ ውስጥ ቢሆን አልፈልግም እንኳን ቢል የእግዚአብሔር ሐሳብ ያስረዋል። ሰው የመረጠው ደግሞ ሰው ያወርደዋል። በመሳፍንት ዘመን አላያችሁ? እነ ቶላን እነ ሳሙኤልን እያንዳንዱን በየጊዜው የመሳፍንቶች መስፍኖች ተሰብስበው ይመርጡ ነበር። መስፍን ሲሞት ሌላ መሳፍንቶች ተሰብስበው መስፍን ይሰጠን ብለው ይጸልዩ ነበር። እግዚአብሔር የቀባውና እግዚአብሔር የመረጠውን ሰው እግዚአብሔር ነው የሚያወርደው። ስለዚህ ዮናስ ወደ እግዚአብሔር ሐሳብ እንዲሄድ ወደ እግዚአብሔር ጥሪ እንዲሄድ አሳ ነባሪውን አዘዘው ይላል። አሳ ነባሪው ደግሞ ወደ እግዚአብሔር ፍቃድ ነው ወስዶ የተፋው። እግዚአብሔር ወደ ሐሳቡ ወደ እቅዱ ወደ ፍቃዱ ይትፋችሁ። በድካም ሊሆን ይችላል፣ ራስ ወዳድ በመሆን ሊሆን ይችላል፣ የራሳችንን ምርጫ በመምረጥ ሊሆን ይችላል። እየሄድንበት ያለን መንገድ ምቹ የሚመስል ግን የራሳችንንም እያስጣልን የሰውንም እያስጣልን ያለንበት መንገድ እንኳን ቢኖር ዛሬ ጸልያለሁ፣ እግዚአብሔር ወደ ፍቃዱ ይትፋችሁ ይዘዝላችሁ። እንደገና የተዋጠ የትኛውም የናንተ የሆነ ነገር በድካም በተለያየ ነገር የተዋጠባችሁ ነገር ይተፋ። ምድር ንጉሷን አፍና ንጉሷን አንቃ ማቆየት ባልቻለች ሰዓት እንደተፋችሁ ነገሮቻችሁ ይተፋ። በአዲስ ኪዳን ኢየሱስን አባቱ እስኪጨክንበት ድረስ ፍቃዱን ሊፈጽም ወዳመጣው ወደ ፍቃዱ ወደ ጠፋው ትውልድ በአዳም ድክመት ወደ ተበላው ትውልድ በአዳም ድክመት ወደ ሲኦል ወደ ወረደው ትውልድ ኢየሱስን በላከው ጊዜ ምድር ተፋችሁ። ኢየሱስም ከመስቀል ወርዶ ቀጥታ የሄደው ወደ ሲኦል ነው። ሲኦል ጋር ሄደና ቀጥታ ከአጋንንት ሲኦል ሆይ መውጊያ ሄታል፣ ሞት ሆይ መውጊያ ሄታል፣ ሲኦል ሆይ መክፈቻ ወዴት አለ ብሎ መክፈቻውን ተቀብሎ ነው የወጣው። ለዘመናት የተዘጋን መዝገብ ከፈተ። ዮናስም ለአንድ ከተማ ለአንድ ምድር መልእክተኛ ሆኖ ተልኮ ወደ ራሱ ፍቃድ ነው ሄደው። እንደምታዩት ዮናስ መልእክት ሲናገር በጣም የሚገርመው ነገር ነነዌ ትገለበጣለች ይልና እሱ እንዳይገለበጥ ለራሱ መወጣጫ ይሰራ ነበር። በዚህ ዘመን ብዙዎቻችን በእግዚአብሔር ልብ ሳይሆን በዮናስ ልብ የወጣን ሰዎች አለን። ዮናስ በራሱ ልብ እየሮጠ ስለሆነ የነነዌን መገልበጥ ሲጠብቅ፣ እግዚአብሔር ግን የነነዌን ሕዝብ የፈጠርኩት እኔ አይደለሁ? የሰራሁትስ እኔ አይደለሁ? የዚህ ሕዝብ መጥፋት አንተ ካላዘንክ እኔ አላዝንምን? አንተ አንድ የቅል ቅጠል ስትደርቅብ እግዚአብሔር ለምን ፈጠርከኝ ብለህ ትጮኻለህ? ይሄ ሕዝብስ የኔ አይደለምን አለው። አያችሁ፣ እግዚአብሔር ወደ ፍቃዱ እኛን መምራት ሲጀምር መጀመሪያ የኛን የሆነ ነገር ማስጣል ይፈልጋል። የኛን ፍቃድ ማስጣል ይፈልጋል። የኛን ምክር ማስጣል ይፈልጋል። የኛን መመኪያ ማስጣል ይፈልጋል። የኛን ድጋፍ ማስጣል ይፈልጋል። እሱን ካስጣለ በኋላ ወደ ራሱ ስትራቴጂ ወደ ራሱ መንገድ ሲመራን ትክክለኛው መስመር ላይ ሲያመጣን ያስተፋናል። ዮናስ ተተፋ። ወደ እግዚአብሔር ዓላማ፣ ወደ እግዚአብሔር ምክር፣ ወደ እግዚአብሔር እቅድ፣ ወደ እግዚአብሔር ምሪት ተተፋ። በራሱ ፍቃድ እየሮጠ የነበረ ሰውና ስለዚህ ዛሬ የትኛውም ያለ እግዚአብሔር ፍቃድ የጀመራችሁት መንገድ፣ ያለ እግዚአብሔር ፍቃድ የተጀመረ ጓደኝነት፣ የተጀመረ ፕሮፖዛል ቢሆን እግዚአብሔር አምላክ ሳትበሉ ያስተፋችሁ። በመንገዳችሁ፣ በመውጫችሁ፣ በመግቢያችሁ እግዚአብሔር ተሟግቶ ያስተፋችሁ፣ ይዘዝላችሁ። እግዚአብሔርም አሳ ነባሪውን አዘዘው፣ ዮናስንም በየብስ ላይ ተፋው እንዳለ ይተፋላችሁ፣ ይዘዝላችሁ። ብሩካን ናችሁ።